ተሰብረን ነበር፣ ተስፋ ቆርጠን ነበር፣ ዓለም ከብዳን ነበር፣ ሰላማችንን አተን ነበር። ጽዱን ተደግፈን ነገር ነው ለመድኃኔዓለም እግዚአብሔርን ረስተህ ሌሎችን አማልክት ብታመልክ ፈጽሞ እንድትጠፉ እኔ ዛሬውኑ እመሰክርባችኋለሁ ይላል። ትጠፋላችሁ። እግዚአብሔር ለምነ ነው አልቅሰን ጠይቀ ነው እንደ ሰው አቁሞን እንጀራ ሰጥቶን ትዳር ሰጥቶን ሲያበቃ የረሳነው ዕለት ወዮ ለኛ ወዮ ለናንተ። አሁን የእግዚአብሔር ልጆች ሆነናል ስላችሁ አይገባችሁ። የሚገባችሁ መቼ መሰላችሁ? በብሉይ ኪዳን ሰው የማን ልጅ ነበረ? የእግዚአብሔር ልጆች አልነበርንም። አዳምና ሔዋን ባስቀመጡት ፊርማ መሰረት አዳም ገብሩ ለዲያብሎስ፣ እኔ አዳምና ልጆቼ የዲያብሎስ ወንድ አገልጋዮች ነን። ሔዋን አመቱ ለዲያብሎስ፣ እኔ ሔዋንና ልጆቼ የዲያብሎስ ሴት አገልጋዮች ነን ተብሎ ፊርማ ተቀመጠ። ያንን ፊርማ የሚቀድ ጠፋ። አግብርተ ዲያብሎስ አይማተ ዲያብሎስ ነበር። በእኛ ትዳር የተማረ በእኛ ብቸኝነት ተማርኮ እግዚአብሔርን ያየ በእኛ ክነት በእኛ ምእመንነት እግዚአብሔርን ያወቀ ካለ አታድክሙን። ክርስትናው ገብቷቸዋል። እንኳን ሊመጣ በእኛ ሕይወት ተማሮ ከእግዚአብሔር ቤት የራቀ ካለ ግን ግዴላችሁም። እኛም አላስተማርናችሁ እናንተም አልተማራችሁ፣ ዘመናችንን በከንቱ ጨርሰናል። ንስሐ የምንገባበት ክርስቲያናዊ ግዴታችንን የምንወጣበት ዘመን እግዚአብሔር ያድለን። ይሄ ክብራችንን ማወቅ አለባችሁ። ለምን ይጠቅማችኋል መሰላችሁ? አንደኛ የማንም ማላገጫ አትሆኑም። እናንተ የእግዚአብሔር ልጆች ናችሁ። አባቶቼ ይቅርታ ያደርጉልኛል። ናይት ክለብ ሲጨፍር የሚያድረው ህዝብ፣ ጣዖት የሚያመልከው ህዝብ ሳይገረፍ ይህን የመሰለ አማኝ ልቀቅ እየተባለ በትልልቅ መቁጠሪያ በጧፍ የሚገረፍ ለምንድን ነው? የእግዚአብሔር ልጆች ሁነን መስሎኝ፣ የመንፈስ ቅዱስ ማደሪያዎች ሁነን መስሎኝ 24 ሰዓት በመላእክት የሚጠበቅ በቅዱሳን አማላጅነት እንደ ደመና የተከበበ ህዝብ፣ ትኩስ የእናት ምልጃ በየቀኑ የድንግል ማርያም ጸሎት የሚቀርብለት ህዝብ ዓለም የገረፈችው ይበቃዋል። ምን በወጣው ይገረፋል? ራሳችሁን የምታስከብሩ እናንተ ናችሁ። ወሮ በላው ተደራጅቶ ገብቷል በቤታችሁ፣ በመንደራችሁ፣ በሰፈራችሁ። ክብራችሁን ወቁ። ዓለምን የሚያስንቀን የተዋለልን ውለታና የደረስንበት ከፍታ ሲገባን ነው። ወዚያከ ምድር አሜን። ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱ አንድነቱን ሳይከፋፍለው በአንድነቱ ላይ ምንታዌ ሁለትነት ሳይጨመርበት በሶስትነቱም ላይ ርባኤ አራትነት ሳይቀላቀልበት ከሰው አእምሮ በላይ በሆነ ልዩ መለኮታዊ ምስጢር ከፍጡራን ተለይቶ ብቻውን በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር አምላካችን እግዚአብሔር ሁላችሁ እንደምታውቁት በዓይናችን በምናየውም ሆነ በጆሮአችን በምንሰማው መጥፎ ዜና በብዙ ባዘንበት ወደ ባሻ ባይተዋር ሁነን በሰው መካከል በምንኖርበት
እንደ ሀገር፣ እንደ ቤተ ክርስቲያን፣ እንደ ሕዝብ ባጋጠሙን ፈተናዎች ሁሉ መላ ጠፍቶን ማጣፊያው አጥሮን ቁጭ ብለን የሰቀልነውን ቁመን ማውረድ እስኪያቅተን ድረስ በነገሮች በምንፈተንበት በዚህ አሳባቂ ዘመን መሐሪው ይቅርባዩ ጌታ አባታችን ልዑል እግዚአብሔር አንጻራዊ ሰላም ሰጥቶ ከቤታችን አነሳስቶ ለቤቱ አብቅቶ ከሰው አገናኝቶ እንዲህ ባማረ ሁኔታ አምልኮታችንን እንድንፈጽም መንፈሳዊ ተሳትፎ እንድናደርግ ቃሉን እንድንሰማ ዓለም የቀማችንን ሰላም በቃሉ ምክንያት እንድናገኝ እንድናርፍ እንድንጽናና ፈቅዶልናልና ክብርና ምስጋና ሁሉ ይህንን ላደረገ ለልዑል እግዚአብሔር ይሁን። እንኳን አደረሳችሁ፣ እንኳን ደህና መጣችሁ። እንደ እግዚአብሔር መልካም ፈቃድ በመጀመሪያው የትምህርት ክፍለ ጊዜ እንደ መግቢያ ከኔ የሚሻሉ መምህራን በኋላ እስኪመጡ የምንማማርበት የትምህርታችን ርዕስ እግዚአብሔርን እንዳትረሱ። እግዚአብሔርን ምን እንዳትሉ እግዚአብሔርን አምላካችሁ እግዚአብሔርን እንዳትረሱ። ኦሪት ዘዳግም ምዕራፍ 8 ቁጥር 11 ላይ እንዲህ ይላል። ኦሪት ዘዳግም ምዕራፍ 8 ቁጥር 11 ላይ የእግዚአብሔር ቃል እንዲህ ይላል፣ ዛሬ እኔ አንተን የማዝዝህን ትእዛዙንና ፍርዱን ሥርዓቱንም ባለመጠበቅ አምላክህን እግዚአብሔርን እንዳትረሳ። ምን እንዳትል እስኪ ንገሩኝ። እስኪ ሐሳባችሁን ሰብስቡት። እስኪ ቤተ ክርስቲያኒቱ ከደከመች አይቀር ከተገናኘን አይቀር ለምንድን ነው ማንማማረው? ተገናኝቶ መለያየት፣ ተሰብስቦ መበተን፣ እየተማሩ መደንቆር ሀገሪቱን፣ ምድሪቱን፣ ቤተ ክርስቲያኒቱን ምን ያህል ዋጋ እንዳስከፈላት ከናንተ በላይ ሌላ ምስክር አለን እንዴ? በመድኃኔ ዓለም ስም የቤተ ክርስቲያናችሁን መልእክት ስሙ። አብረን ነው የምንኖር። በመካከላችን ብዙ ችግሮች አሉ። እንደምታውቁት እየተሰበከ እየተወደሰ እየተቀደሰ ማህሌት እየተቆመ መስዋዕቱ እየቀረበ ችግሮቻችንን መቅረፍ አቅቶን በነገሮች ሁሉ የተፈተንበት ሰዓት ነው። አምላካችሁ እግዚአብሔርን ምን እንዳትሉ እስኪ ንገሩኝ። ምን እንዳትሉ? እግዚአብሔርን እንዳንረሳ፣ ውለታውን እንዳንረሳ እግዚአብሔር መንፈስ ቅዱስ ለሁላችን አስተዋይ ልቡና ያድለን። ልብ ብላችሁ ስሙት። ዛሬ እኔ አንተን የማዝዝህን ትእዛዙንና ፍርዱን ሥርዓቱንም ባለመጠበቅ አምላክህን እግዚአብሔርን እንዳትረሳ። እግዚአብሔርን መርሳት ማለት ትእዛዙን አለመጠበቅ ነው። በሚጠበቅብን ክርስቲያናዊ አካሄድ አለመሄድ ነው። ትእዛዙን ባለመጠበቅ ሥርዓቱን በማፍረስ አምላክህን እግዚአብሔርን ምን እንዳትረሳ ተጠንቀቅ። ከበላህና ከጠገብክ በኋላ መልካም ቤት ሰርተህ ከተቀመጥክ በኋላ አምላክህን እግዚአብሔርን ምን እንዳትል። ለምንድን ነው የማትሳተፉ? ከበላህና ከጠገብክ በኋላ
መልካም ቤት ሰርተ ከተቀመጥክ በኋላ አምላክህ እግዚአብሔርን እንዳትረሳ። የሚረሳ አባት አይደለም። ወገኖቼ ዛሬ እጃችን ላይ ያለው ይነስም ይብዛም እጃችን ላይ ያለው ትናንት ሱባኤ ገብተን አባቶችን በጸሎት አስቡን ብለን በብዙ መከራ ያገኘነው ነው። ሰው ጥቅሙ በጨመረ ቁጥር ፍላጎቱ ስለሚጨምር እጁ ላይ ያለውን ማየት ያቅተዋል እንጂ እጃችን ላይ ያለውን በብዙ ሱባኤ እንዳገኘነው እንዳትረሱ። በብዙ ድካም ጤናችንን አግኝተን ስንቆም፣ በብዙ ድካም የዕለት እንጀራችንን ስናገኝ አምላካችንን የምንረሳ ከሆነ በሱባኤ ጠይቀነው ያንን ሀብት ያንን እንጀራ የሰጠ አምላክ እንደገና መውሰድ ያውቅበታል እግዚአብሔር። ይኸው ስሙት። ከበላና ከጠገብክ በኋላ ቋጠሮ ከተፈታልህ በኋላ ጥያቄ ከተመለሰልህ በኋላ እንባህ ከታበሰልህ በኋላ ሰላምህ ከተመለሰልህ በኋላ አምላክህን እግዚአብሔርን ምን እንዳትረሳ ተጠንቀቅ። እንዳትረሳ ተጠንቀቅ። የላምና የበግ መንጋ ከበዛልህ በኋላ ብርህና ወርቅህ ከበዛልህ በኋላ ልቡናህ እንዳይጓደድ። ለምን? ከግብፅ ምድር ከባርነት ያወጣህ ውሃ በሌለበት በምድረ በዳ የመራህን እግዚአብሔርን እንዳትረሳ። ከድንጋይ ውሃ ያወጣልን መና በምድረ በዳ ያበላን ጥቂት ሰዎች ሰርተው ብዙዎቻችንን የመገበንን እግዚአብሔርን እንዴት አድርገን እንረሳለን? የምንኖር እኮ ሁላችን በሚገባው ሰርተን አይደለም። የኑሮ ውድነትና የሕዝባችን አኗኗር ሲጠና እውነትም እግዚአብሔርን እንደሚያኖረን ያረጋገጥን እኮ በዚህ ዘመን ስለሆነ እልል ብላችሁ አመስግኑት እግዚአብሔር። ገቢያችንና ወጫችን ባላንስ አያደርግም። ግን ማን ያኖረናል? ይረሳል እግዚአብሔር? አይረሳም። በምድረ በዳ የመራን ከድንጋይ ውሃ ያወጣልን መና በምድረ በዳ ያበላን አምላክህን እግዚአብሔርን እንዳትረሳ። በልብህም ጉልበቴ የእጄ ብርታት ይህን ሁሉ አመጣልኝ እንዳትል ምንት ብከ ዘኢነሳይከም ካልከ ወምንት ብከ ዘይኮነ ውሁብ ለከ። ከሌላ ያልተቀበልነው ተሰብረን ነበር፣ ተስፋ ቆርጠን ነበር፣ ዓለም ከብዳን ነበር፣ ሰላማችንን አተን ነበር። ጽዱን ተደግፈን ነገር ነው ለመድኃኔዓለም አባቶችን በለመዳችሁት በጸሎት አስቡን አልናቸው። ሲሰጠን ጊዜ እንባችንን ሲያብስ ጊዜ ይረሳል እንደ እግዚአብሔር? ችግራችን ይሄ ነው። ምእመናን ስሙታውን እግዚአብሔርን። ነገር ግን አምላክህን እግዚአብሔርን ብትረሳ ምን ይፈጠራል? አምላክህን እግዚአብሔርን ብትረሳ እግዚአብሔርን ረስተህ ሌሎችን አማልክት ብታመልክ ፈጽሞ እንድትጠፉ እኔ ዛሬውኑ እመሰክርባችኋለሁ ይላል። ትጠፋላችሁ። እግዚአብሔር ለምነ ነው፣ አልቅሰን ጠይቀ ነው፣ እንደ ሰው አቁሞን እንጀራ ሰጥቶን ትዳር ሰጥቶን ሲያበቃ የረሳነው ዕለት ወዮ ለኛ ወዮ ለናንተ ትጠፋላችሁ አለ እግዚአብሔር። እቤታችሁ ሌላውን አንብቡት። ይህንን የሙሴን ቃል ጠቢቡ ሰሎሞን በመጽሐፈ ምሳሌ ምዕራፍ 2 ቁጥር 17 ላይ እንዲህ ሲል ይደግመዋል። መጽሐፈ ምሳሌ ምዕራፍ 2
ቁጥር 17 የሕፃንነት ወዳጇን የምትተው የአምላኳን ቃል ኪዳን የምትረሳ ውለታውን የምትረሳ አባትነቱን የምትረሳ ቤቷ ወደ ሞት ያዘነበለ ነው። ቀኑ ይቀየር ይሆናል እንጂ መሞቷ አይቀርም። እግዚአብሔርን የረሳች ነፍስ ትወጣ ትገባ ይሆናል፣ ትመላለስ ይሆናል፣ በሰው አራያና አምሳል ትታይ ይሆናል፣ ግን ለሞት የተቃረበች ናት ይላል ሰሎሞን። እንደው ሌሎችም መምህራን አሉ። በዋናነት በክርስትና ሕይወት ስንኖር መርሳት የሌለብን ሶስት ዋና ዋና ነገሮች እነግራቸዋለሁ ምዕመናን። ሶስት ዋና ዋና እንደ ውዳሴ ማርያም፣ እንደ ሰላም ለኪ፣ እንደ አባታችን ሆይ በቃላችን የምንሸመድዳቸው በምንም ተአምር ከአይምሯችን የማናጠፋቸው ሶስት ዋና ዋና ነገሮች እነግራቸዋለሁ። ሌሎች መምህራን ይጨምሩበታል። አንደኛ በእግዚአብሔር የተከፈለልን ዋጋ የተዋለልንን ውለታ። አንደኛ እግዚአብሔር ለኛ ለሰው ልጆች የዋለልንን ውለታ በኋላ በዝርዝር እናየዋለን። ሁለተኛ በአዲስ ኪዳን በኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክነት ካመን በኋላ ከተጠመቅን በኋላ ክርስቲያኖች የደረስንበት ከፍታ። ሶስተኛውና የመጨረሻው ቀጠሮ የተያዘለት ዓለም ካለፈ በኋላ እየሰማችሁ ነው። ቀጠሮ የተያዘለት ዓለም ካለፈ በኋላ ሁላችን ከሞትን በኋላ ተነስተን የምንወርሰው የተዘጋጀልን የክብር ቦታ። ከአይምሯችን እነዚህ ሶስት ነገሮች ከጠፉ ከክርስትናው እንጠፋለን። ልብ አድርጉ ምዕመናን። የተዋለልን ውለታ በአዲስ ኪዳን ያመን የተጠመቅን ክርስቲያኖች የደረስንበት ከፍታ፣ ለኛ ለክርስቲያኖች እግዚአብሔር ይህ ዓለም ካለፈ በኋላ ያዘጋጀልን የክብር ቦታ ከአይምሯችን እንዳይጠፉ። ሰው ሁሉ ዘመኑን እንዲሁ በተራ ነገር የጨረሰ ለምንድን ነው ብላችሁ ጥናት ብታደርጉ እነዚህ ሶስት ነገሮች ከአይምሮ ሲጠፉ ነው። በተቃራኒው ከኛ በፊት የነበሩ ጻድቃን ሰማዕታት ከተሳለ ስለት ከነደደ እሳት ገብተው መከራ የተቀበሉ ሶስቱን ነገሮች አስበው ነው። ውለታውን አስበው፣ ክብራቸውን አስበው፣ ያኛውን ዓለም አስበው። ጻድቃን ባይታውያን፣ እውነተኞች ባይታውያን እኛ የምንባላበትን ዓለም ቆርጦላቸው ትተው በረሃ ውስጥ የኖሩ ውለታውን አስበው ክብራቸውን አስበው ከሞት ባሻገር ያለውን ዓለም አስበው ነው። በከተማ ይኖሩ የነበሩ ክርስቲያኖች የተራበ እያበሉ የተጠማ እያጠጡ በትዳራቸው ታምነው የኖሩ ውለታውን አስበው ነው፣ ክብራቸውን አስበው ነው፣ ያኛውን ዓለም አስበው ነው። እነዚህ ሶስት ነገሮች የገቧቸው ከኛ በፊት የነበሩ ኢትዮጵያውያን ክርስቲያኖች በጡረታ ደሞዝ አባቶች እናቶች አላችሁ። ምስካየ ኅዙናን ስንመጣ እናንተን እናገኛለን፣ ሽማግሌዎችን እናገኛለን። በጡረታ ደሞዝ 3-4 ልጅ እያስተማሩ 2-3 ዝክር እየዘከሩ የልጅ ልጅ አይተው በሥራ ተባርከው እንዳበሉ እንዳጠጡ
ኑረው መንግሥተ ሰማያትን ወረሱ። ማን ከነሱ ጋር ስለነበረ? እግዚአብሔር ከነሱ ጋር ስለነበረ። አሁን የመጣው አዲሱ ትውልድ ብልጣብልጥ ሆኖ አስራቱን ቆርጥሞ በላ፣ እንግዳ አይቀበል፣ ድርሳነ ሚካኤል አያስነብብ፣ ለተማሪ ለቆሮ ተማሪዎች ስፖንሰር አይሆን፣ ቤቱን ቆልፎ ይበላል፣ ደሞዙን በቀዳዳ ኪስ የሚከት ረዴት የለሽ ብኩን ሆኖ በብድር ይማቅቃል። አንደኛ እግዚአብሔር ለኛ የዋለልን ውለታ ሲተነተን ይገርማቸዋል። ሰው ለምን እድሜ ልኩን ይሄን አይማርም? እግዚአብሔር አብ ዓለሙን የወደደው አንዱን ልጅ በመስጠት ነው። እስመ ከመዝ አፍቀሮ እግዚአብሔር ለዓለም፣ ዓለም ያለው ሰውን ነው። እግዚአብሔር ሰውን ወደደ። ወዶ ምን አደረገለት? ውለታውን አስቡ። ታባችሁን ሰብስቡ፣ አትዝረክረኩ። እግዚአብሔር ከሁላችሁ ጋር ይሁን። ወዶ ምን አደረገለት? እስከ ወልዶ ዋሂደ መጠወ ወወሃበ ቤዛ ለኩሉ። ተቀዳሚ ተከታይ የሌለው ልጁን ውረድ፣ ተወለድ፣ ሙት፣ ተሰቀል ብሎ አንዱን ልጁን ለዓለም ሰጠ። ይህን ውለታ እንዴት አድርገን እንተረጉምላቸዋለን? እህት የለው ወንድም የለው ትልቅ የለው ትንሽ የለው አንዱን ልጁን ለሰው ልጅ ሰጠ። ሂድና ሙታ አድናቸው ብሎ በአባቱ ፈቃድ ወደዚህ ዓለም የመጣው ወልደ አብ በመለኮቱ ወወልደ ማርያም በትስብእቱ መድኃኔ ዓለም ክርስቶስስ ራሱን አሳልፎ በመስቀል ላይ ሰጠ። ራሱን ሰጠ። ተሰዶ ወደ ግብጽ ተሰዶ እኛን ወደ ገነት መለሰን። ተጠምቶ አረካን፣ ተርቦ አጠገበን፣ ተገፎ አለበሰን፣ ወድቆ አነሳን። የፊጥኝ ታስሮ ለዘላለም ነፃ አደረገን። 30 ብር ተሽጦ በደሙ ገዛን። በድለነው እኛን ፍለጋ ወደዚህ ዓለም መጣ። ውለታው እግዚአብሔር ከዚህ በላይ ለኛ ምን ያደርግ? ምዕመናን አንድ ግጥም አግኝቼ ይዤላችሁ መጥቻለሁ። እንደው በጣም ደስ የሚል ለመድኃኔዓለም የሚሆን እግዚአብሔር ራሱ የተናገረው የሚመስል ሐሳባችሁን ሰብስቡ እስኪ። ምን ልጠጣ ለሰው ነው የሚል ርዕሱ። አይገርማችሁም? ምን ልጠጣ ለሰው ካፈር አበጅቼ እፍ ያልኩበት ሸክላ ደጋግሞ አሳዘነኝ አደራ እየበላ። ገላዬን ለችንካር ሰውነቴን ላሳር ስለሱ ሰጥቼ ማየ ሕይወት ሰጪው መራራ ጠጥቼ። መድኃኔዓለም አይሰማችሁም? ስለሱ እኔ ጹሜ ሕማሙን ታምሜ ድካሙን ደክሜ ሕይወትን ሰጠሁት በፈሰሰው ደሜ። ግን አልሆነለትም አሁንም አልጸና። ጭንቀት ያባዘነው ሆኗል በከንካና። ከብርሃን ጽልመትን ከሕይወት ሞት ወዶ ከፍቅር ከሰላም ለጥላ ጎብድዶ ከኔ ጥሪ ይልቅ የባብን ቃል ሐሳብ ተስቦ ተወስዶ የኔን ፍቅር ገፍቶ ለብልጭልጩ ዓለም ተገፍቶ ተገዝቶና ሰግዶ ከኔ ሂዱ የሚል ሁሩ ምኔ የሚል ይጠብቃል መርዶ። መድኃኔዓለም ለኛ ለክርስቲያኖች ወራዊ በዓላችን አይደለም፣ ሁልጊዜም ዓመታዊ በዓላችን ነው። ሁልጊዜ ዓመታዊ በዓላችን ይታየናል። ከዛሬ 2000 ዓመት በፊት እርቃኑን በመስቀል ተሰቅሎ ደሙ ሲንጠበጠብ ይታየናል ትኩስ ሆኖ። የወንበዴ አለቃ ተፈቶ የሰላም አለቃ ሲታሰር በሐሰት ምስክር የሞት ፍርድ ሲፈረድበት ሁልጊዜ ይታየናል።
እኔን በበደለኝ እኔኑን ብክሰው ከሞት ጽዋ ወዲያ ምን ልጠጣ ለሰው? ምን ያድርግ እግዚአብሔር? እግዚአብሔር አብ ልጁን ሰጥቶ እግዚአብሔር ወልድ ራሱን አሳልፎ ሰጥቶ የሞተለት ዓለም ሰላም ነው? ትዳራችሁ ሰላም ነው? ብቸኝነታችሁ የተባረከ ሆኖላችኋል? በሕይወታችሁ እግዚአብሔርን እያስተማራችሁ ነው? ድሮ ክፍለ ሀገር እያለሁ አንድ እውነተኛ ባይታዊ መጥተው በዚያ ባለንበት አካባቢ እዚህ ሳልነግራችሁ አልቀረውም። ፀሐይ ከመስኮቷ ስትወጣ አያያችሁ፣ ጀንበር ከመስኮቷ ስትወጣ አያያችሁ፣ እንዳትታለሉ ቀን አለ መስሏችሁ አሉ። በማወቅ ባለማወቅ፣ በድፍረት በስህተት፣ በሐሌው በገቢር ኃጢአት የሰራችሁ ግን ንስሐ ያልገባችሁ በዚያው አውደ ምሕረት የተገኛችሁ እኔም ደግሜ እላለሁ እንዳትታለሉ ቀን አለ መስሏችሁ። በትዳራችሁ እየባለጋችሁ በብቸኝነታችሁ እየረከሳችሁ ሀገር፣ ቤተክርስቲያን፣ ትውልድ ዋጋ ያስከፈላችሁ አስማት የቀበራችሁ ጽንስ ያስወረዳችሁ እንዳትታለሉ ቀን አለ መስሏችሁ ቤተክርስቲያናችሁን ስሙና ተመለሱ። በመድኃኔዓለም ስም ትለመናላችሁ። ትውልድ የማስቀጠልና ያለማስቀጠል የህልውና ጉዳይ ስለሆነ እየተማራችሁ የደነቆራችሁ መለወጥ ያቃታችሁ ቤተክርስቲያኒቱን ዋጋ ያስከፈላችሁ ተቆጥታ ያጣችሁ መድኃኔዓለም በቸርነቱ ዛሬ ለቤቱ ያበቃችሁ ትለመናላችሁ። እውነት እላችኋለሁ ባለፈው ዘመናችን እኛም አላስተማርንም፣ እናንተም አልተማራችሁም። በተለምዶ ስንመላለስ ዘመናችንን መጨረሳችን ያወቅነው ዓይናችን እያየ ጆሮአችን እየሰማ አንድ ትውልድ ከእጃችን ሲያመልጥ ነው። ብትማሩ ኖሮ ብናስተምር ኖሮ በምድራችን፣ በሀገራችን፣ በቤተ ክርስቲያናችን የሆነው አይሆንም ነበረ። ይህቺ የአፍሪካ ጽላት የዓለም ቤተ መቅደስ ሀገራችን ኢትዮጵያ ታቦተ ጽዮንን ግማደ መስቀሉን በወዷ ተሸክማ እጆቿን ወደ እግዚአብሔር ዘርግታ ብቻ ሳይሆን እግዚአብሔር ፊት አድርሳ የእግዚአብሔርን ጸጋና በረከት ለዓለም ስታድል የኖረች የእግዚአብሔር የምስጢር ሀገሩ ከእስራኤላውያን ጋር ሲጣላ ጓዙን የደበቀባት ኢትዮጵያ እድለኛ ነበርን። በኢትዮጵያ ምድር ሰው ሆኖ ከመፈጠር በላይ በእምዬ ተዋህዶ ጥላ ስር ተወልዶ ከማደግ በላይ እድል የለም ነበር። ይህንን የጸጋ የሰጠን አምላክ ስሙ የተመሰገነ ይሁን። እንዳለመታደል ሆኖ የውጭ ጠላት ወራሪ ሳይመጣ በታሪክ ላይ ተዘርቶ በታሪክ ላይ የበቀለው ሀበሻ ሰምታችሁታል። አንድ ገጣሚ ሀበሻ የሰው መጀመሪያ ግን ሀበሻ የሰው መጨረሻ፣ ሀበሻ የሰው መጀመሪያ፣ ሀበሻ የሰው መጨረሻ። የሰው መጀመሪያ ያገናና ስሟ በአያት በቅድመ አያቶቻችን የሰው መጀመሪያ ተባለች። በጉደኞች በእኛ የሰው መጨረሻ አለ። ይህን እየሰማንም ልቡናችን አልደነገጠም። በአንድ ሀገር ተወልደን አፈር ፈጭተን ዝርዝር ቀጭተን ውሃ ተራጭተን ያደግን የአንድ ሀገር ልጆች ጠላት ሳይመጣ ተባልተን ልናልቅ ነው። ገላጋይ ጠፋ። ትምህርቱም ሊለውጠን ሊያስተውን አልቻለም። የሆነማ አዚም የደገመብን ነገር አለ። ያለ ነገር በዚህ ልክ ሰው እየተማረ አይደነቁርም። እኛ እኮ ምዕመናን
እኛ አይደለም ማጽደቅ ሰውን ማሳረፍ በቤቱ አርፎ ተኝቶ እንዲያድር ማድረግ አልቻለም። ሰላም በየሰማይ ያለ የራቀው ሕዝብ ይዞ እንዴት መሻገር ይቻላል? ምን ልጠጣ ለሰው አለ መድኃኔዓለም። እኔን በበደለኝ እኔኑ ስክሰው ከሞት ጽዋ ወዲያ ምን ልጠጣ ለሰው። ከዚህ በላይ ምን ይደረጋል? ውለታውን አትርሱ ምእመናን፣ እንዳትረሱ። እግዚአብሔርን አትርሱ ማለት እግዚአብሔር 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 በሉ ማለት አይደለም። ስርዓቱን እያፈረሳችሁ አትርሱት፣ ውለታውን አትርሱት። ተሽጦ የገዛችሁን አምላክ እንዳትረሱ፣ ታስሮ ነፃ ያወጣችሁን አምላክ እንዳትረሱ፣ ወድቆ ያነሳችሁን ሙቶ ኃዩ ከመመላእክትን የሰጣችሁን አምላክ እንዳትረሱ። ውለታውን ከዚህ ቀደም ተናግሬያለሁ፣ አስታውሳለሁ። አለቃ እያሌው ታምሩ በረከታቸው ይድረሰን። ኢየሱስ ክርስቶስ መሰቀል ያለበት ውለታውን እንዳንረሳ ሲያስተምሩ መካከለኛው ምስራቅ ውስጥ ያለ ኮረብታ ቀራንዮ አደባባይ ላይ ብቻ አይደለም፣ በእያንዳንዱ አማኝ ጭንቅላት ውስጥ ክርስቶስ መሰቀል አለበት ይላል። ነውርን ተራ ነገርን የምንንቅ ውለታው በአይምሯችን ሲሳል ጳውሎስ እንዳለ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ፣ በጎ ነገር እንዳታደርጉ አዚም ያደረገባችሁ ማን ነው አለ። አዚም እኮ ነው። የበረታችሁ በጸሎታችሁ አስቡን፣ ከእናንተ ጋር ጉዳይ የለንም። እየቆረባችሁ መንፈሳዊ ተሳትፎ እያደረጋችሁ በተማራችሁት ልክ የምትኖሩ ክርስቲያኖች እናንተ አጨብጭብልን አትበሉ። እሱን ተውት፣ ትጎዳላችሁ። ተግሳጹ ለእናንተ አይደለም። እናንተን ይሄ ሾተ ላይ የሚበላ እርኩስ መንፈስ እንዳያያችሁ እግዚአብሔር ይጠብቃችሁ። እንደኔ የተዘናጋችሁ መለወጥ፣ መማረክ፣ መወሰን ያቃታችሁ ግን እንዳትታለሉ፣ ቀን አለ መስሏችሁ። ሁለተኛው ብዙ ክርስቲያኖች የማያስተውሉት ግን በክርስትና ሕይወት ጠንክሮ ለመኖር ፍቱን መድኃኒት የደረስንበትን ከፍታ ማወቅ ነው። ምእመናን የደረስንበት ከፍታ ለሰው አልገባው። ወለለሰ ተወክፍዎ ያመኑበትን ወሃቦሙ ስልጣነ ውሉደ እግዚአብሔር ይኩኑ። አምነን ስንጠመቅ የማን ልጆች ሆነናል? እስኪ ሁላችሁ ንገሩኝ። የእግዚአብሔር ልጆች ሆነናል። አሁን የእግዚአብሔር ልጆች ሆነናል ስላችሁ አይገባችሁም። የሚገባችሁ መቼ መሰላችሁ? በብሉይ ኪዳን ሰው የማን ልጅ ነበረ? የእግዚአብሔር ልጆች አልነበርንም። አዳምና ሔዋን ባስቀመጡት ፊርማ መሰረት አዳም ገብሩ ለዲያብሎስ፣ እኔ አዳምና ልጆቼ የዲያብሎስ ወንድ አገልጋዮች ነን። ሔዋን አመቱ ለዲያብሎስ፣ እኔ ሔዋንና ልጆቼ የዲያብሎስ ሴት አገልጋዮች ነን ተብሎ ፊርማ ተቀመጠ። ያንን ፊርማ የሚቀድ ጠፋ። አግብርተ ዲያብሎስ አይማተ ዲያብሎስ ነበር። መድኃኔ ዓለም ክርስቶስ ከድንግል ማርያም ተወለደና እንከሰ ይብለክሙ አግብርትዬ፣ ባሮች አልላችሁም። ለምን? ባሪያ ምክር አይሰማም፣ የጌታውን ምክር አይሰማም፣ ውጣ ይባላል። ወራሽ አይደለም ባሪያ። አላ አይርክቴ አንትሙ፣ ወዳጆቼ ብያቸዋለሁ፣ ልጆቼ ብያቸዋለሁ። ክብርና ምስጋና ለልዑል እግዚአብሔር ይሁን። በጣም ጥሩ። የእግዚአብሔር ልጆች ሁነናል ስላችሁ እንድንታበይ አይደለም። ሽማግሌዎች አላችሁ። ባለፈው የኢትዮጵያ ታሪክ የነገስታት ልጆች መሆናቸውን ከሰሙበት ጊዜ ጀምሮ
ተራ ቦታ አይገኙም። ለምን? አባባ ጃንሆይ እንዳይወቀሱ። ልጅቱ የንጉሥ ልጅ መሆኗን ካወቀች በኋላ ራሷን ትጠብቃለች። ወንዱም ራሱን ይጠብቃል። ለምን? በእነሱ የተነሳ ማን እንዳይወቀስ? አባባ ጃንሆይ እንዳይወቀሱ። እየገባችሁ ነው የምላችሁ ነገር? የሚሻረው ንጉሥ፣ የሚሞተው ንጉሥ አባቷ እንዳይነቀፍ የንጉሡ ልጅ ራሷን ከጠበቀች፣ ምዕመናን የንጉሠ ሰማይ ወምድር የእግዚአብሔር ልጆች በምን ያህል ጥንቃቄ ነው በዓለም መኖር ያለብን? በእንዴት ያለ ዝግጅት ነው በዓለም መኖር ያለብን? ሰማያዊው ንጉሠ ሰማይ ወምድር አባታችን እግዚአብሔር በእኛ እንዳይነቀፍ በቢሮአችን፣ በማህበራዊ ኑሯችን፣ በትዳራችን፣ በብቸኝነታችን እግዚአብሔርን እንዴት አድርገን ነው የምንሰብከው? አብርሃም ወደ አቤሜሌክ ሄዶ አቤሜሌክን ሰበከ፣ እግዚአብሔርን አሳወቀው። ሙሴ ወደ ግብፅ ወርዶ ፈርዖንን ያህል ልቡ የደነደነ እግዚአብሔርን እንዲያውቅ አደረገ። 3 ደቂቅ ፋርስ ባቢሎን ወርደው አነ አሰርቅ ፀሐይ ወወርሃ የሚል ናቡከደነጾርን እግዚአብሔርን እንዲያምን አደረጉ። ቂርቆስ ኢየሉጣ እለእስክንድሮስን እግዚአብሔርን እንዲያውቅ አደረጉ። ወገኖቼ እኔና እናንተ ማን እግዚአብሔርን እንዲያውቅ አደረገ? በእኛ ትዳር የተማረ፣ በእኛ ብቸኝነት ተማርኮ እግዚአብሔርን ያየ፣ በእኛ ክህነት፣ በእኛ ምእመንነት እግዚአብሔርን ያወቀ ካለ አታድክሙን። ክርስትናው ገብቷቸዋል። እንኳን ሊመጣ በእኛ ሕይወት ተማሮ ከእግዚአብሔር ቤት የራቀ ካለ ግን ግዴላችሁም፣ እኛም አላስተማርናችሁ እናንተም አልተማራችሁ፣ ዘመናችንን በከንቱ ጨርሰናል። ንስሐ የምንገባበት ክርስቲያናዊ ግዴታችንን የምንወጣበት ዘመን እግዚአብሔር ያድለን። ይሄ ክብራችንን ማወቅ አለባችሁ። ለምን ይጠቅማችኋል መሰላችሁ? አንደኛ የማንም ማላገጫ አትሆኑም። እናንተ የእግዚአብሔር ልጆች ናችሁ። አባቶቼ ይቅርታ ያደርጉልኛል። ናይት ክለብ ሲጨፍር የሚያድረው ህዝብ፣ ጣዖት የሚያመልከው ህዝብ ሳይገረፍ ይሄን የመሰለ አማኝ ልቀቅ እየተባለ በትልልቅ መቁጠሪያ በጧፍ የሚገረፍ ለምንድን ነው? የእግዚአብሔር ልጆች ሁነን መስሎኝ፣ የመንፈስ ቅዱስ ማደሪያዎች ሁነን መስሎኝ 24 ሰዓት በመላእክት የሚጠበቅ በቅዱሳን አማላጅነት እንደ ደመና የተከበበ ህዝብ፣ ትኩስ የእናት ምልጃ በየቀኑ የድንግል ማርያም ጸሎት የሚቀርብለት ህዝብ ዓለም የገረፈችው ይበቃዋል። ምን በወጣው ይገረፋል? ራሳችሁን የምታስከብሩ እናንተ ናችሁ። ወሮ በላው ተደራጅቶ ገብቷል በቤታችሁ፣ በመንደራችሁ፣ በሰፈራችሁ። ክብራችሁን ወቁ። ዓለምን የሚያስንቀን የተዋለልን ውለታና የደረስንበት ከፍታ ሲገባን ነው። የደረስንበት ከፍታ ሲገባን የማንም መለማመጃዎች አይደለንም። እኛ ጥቁር ነገር አይደለም የሚታየን፣ የመላእክት ምስጋና ነው የሚታየን። እግዚአብሔር አብ ልጁን ሰጥቶ ያዳነው ህዝብ፣ እግዚአብሔር ወልድ ራሱን በመስቀል ላይ ሰጥቶ ያዳነው ህዝብ ከዓለሙ የተሻለ መጽናናት ካላሳየ የቤተ ክርስቲያኒቱን ብልጫ እንዴት አድርገን ለዓለም እንሰብካለን? ብልጫችን ምንድን ነው? በማመናችን፣ በመጠመቃችን፣ ቤተ ክርስቲያን በመሆናችን። ያለ ነገር ወዳጆቻችን ጠላት አልሆኑ። ያከበሩን ሊያዋርዱን አያሰቡ። አልመከሩብንም፣ አልዶለቱብንም። በሆነ ነገርማ እግዚአብሔር በምድራችን አዝኗል። በሆነ ነገርማ መድኃኔዓለም ከፍቶታል። ይኸው ምን ልጠጣ ለሰው ብሎ ጥያቄ አቀረበ። ካፈር አበጅቼ ያልኩበት ሸክላ ደጋግሞ አሳዘነኝ። አደራ እየበላ እኔን በበደለ እኔን ስክሰው
አይ ሰው ከሞት ጽዋ ወዲያ ምን ልጠጣ ለሰው። እንዳትረሱ ምዕመናን፣ ውለታውን እንዳትረሱ፣ የቅዱሳንን ተጋድሎ እንዳትረሱ፣ የድንግል ማርያምን እናትነት እንዳትረሱ፣ የጻድቃን የሰማዕታትን ተጋድሎ እንዳትረሱ። የትናንትናውን ጨለማ በዛሬ ብርሃን የተካ አምላክ፣ የተሰበራችሁ ተስፋ የቆረጣችሁ አተርፍ ባያ ጉዳይ የሆናችሁ እንዳትናገሩት አፍራችሁ እንዳትሸከሙት ከብዷችሁ ግራ የተጋባችሁ እንደ ሰው ተፈጥራችሁ እንደ ሰው መኖር አቅቷችሁ በብዙ የቆሰላችሁ አምላካችን እግዚአብሔር ሁላችንንም በረድኤት ይጎበኘናል። ክብርና ምስጋና ለአምላካችን ይሁን። የተዋለልንን ውለታ የደረስንበትን ከፍታ የእግዚአብሔር ልጆች የተባልንበትን ምስጢር ሐዋርያው ቅዱስ ጳውሎስ የዮሐንስን ቃል ይወስድና ውሉደ እግዚአብሔር ይኩኑ ወአቦሙ ስልጣንን ይወስድና ልጆቹ ከሆን ደግሞ ወራሾቹ ነን ይላል። እስመ ኩሉ ዘእግዚአብሔር ዚአነ ውእቱ፣ የእግዚአብሔር ሁሉ የኛ ሆኗል። ምዕመናን አባታችን ዳግመኛ የሚመጣ የመንግስተ ሰማያትን ቁልፍ ሊያስረክበን ስለሆነ ክርስቲያናዊ ግዴታችንን ተወተን በቅጡ ሆነን መጠበቅ ነው ከኛ የሚጠበቅ። አባት እመጣለሁ ብሎ ሲደውል እውነተኛ ልጅ አይፈራም እና አባባ ይላል። የእንጀራ ልጅ ከሆነ የሰረቀ የቀጠፈ ልጅ ከሆነ ትንሽ አትቆይም እንዴ ባባ ምን ያስቸኩላል ይላል። እኛ የእግዚአብሔር ልጆች ነን፣ በመላእክት እንጠበቃለን። ይህንን ያዙ። በቅዱሳን አማላጅነት እንደ ደመና ተከበናል። እናታችን ድንግል ማርያም ትኩስ ምልጃ ሁልጊዜ ታቀርብልናለች። ስጋውን በልተናል፣ ደሙን ጠጥተናል። አባቶች ስለኛ ቆመው ያድራሉ። ይህ ሁሉ ሰላም ማጣት ከየት የመጣ ነው? ከየት የመጣ ነው? መቅበዝበዝ ከየት የመጣ ነው? ምን ሆናችሁ ነው? ማን ነው የሚያሸብራችሁ? አይዟችሁ ምዕመናን፣ እግዚአብሔርን ተስፋ እናደርጋለን። የዓለም ባይሳካ ሌላ ዓለም አለ። ዛሬ ባይሳካ ነገ አለ። የስጋው ባይሳካ የነፍሱ አለ። ሶስተኛው እንዳንረሳው ከዳግም ምጽአት በኋላ የተዘጋጀልን የክብር ቦታ ነው። ይህንን አባቶችን በጥንቃቄ ነው የገለጡት። እኔም አላበላሽም። አባቶች ምን እንደሚሉ ታውቃላችሁ? መንግስተ ሰማያትን ሌላ መግለጫ አማርኛቸው ዘአይን ኢርየ ወእዝን ኢሰማ ወውስተ ልበ ሰብእ ዘይትሃለየ። እንዴት ያጓጓል መሰላችሁ! መንግስተ ሰማያትን ሲገልጡ አይን ያላየው ሰማችኋል ምዕመናን፣ ጆሮ ያልሰማው በሰው ልቡና ያልታሰበ ከሰው አይምሮ በላይ የሆነ ቦታ ይጠብቀናል። ዓለምን እኮ የምንንቅ ያኛውን ዓለም በህሊናችን ከሳልነው ነው። እኛ እኮ ችግር አለብን፣ መተካት አናውቅም። እግዚአብሔር ኢየሱስ ክርስቶስ ሐዋርያትን ዓለምን ሲያስተዋቸው መንግስተ ሰማያትን አሳይቶ ነው። መንግስተ ሰማያትን ካላሰብን ዓለም ትበልጥብንና ዘላለማዊ ህይወታችንን እናጣለን። ይህቻውን የምንባላበት ዓለም ምዕመናን ትልቅነቷ መሬት ላይ ሆነን ስናያት ነው። የመሬት ትልቅነት ምንም ጥርጥር የለውም። መሬት ላይ ሆነን ስነን የአዲስ አበባ ፎቆች ያማልላሉ። አንዱ የኔ ቢሆን ምናምን እንላለን። መሬት ላይ ሆነን ቀና ብለን ስለምናያቸው አይገርማቸውም ምዕመናን? መሬት ላይ ሆነን ቀና ብለን ስናያቸው የናፈቅናቸው የቀናንባቸው ፎቆች በአውሮፕላን ሆነን በሰማይ ወደ ምድር ስናያቸው
ትንንሾች ናቸው። ለምን ያለን በምድር ነው በሰማይ? በሰማይ ያሉ ልብክሙ በሰማያዊ አኗኗር በመንፈሳዊ ሕይወት በተመስጦ ስንኖር ያጓጓችን ዓለም ትንሽ ናት። አውሮፕላን ላይ ሆነን 23,000 ጫማ ወደ ላይ ከፍ ብለን ይህችን ዓለም አይተናታል። የለችም፣ ትንሽ ናት። እግዚአብሔር ከፈቀደ ይህንን ዓለምም እንወርሳለን። እኛ የእግዚአብሔር ልጆች ካልወረስናት ማን ሊወርሳት ነው ይችን ዓለም? እኛ ካልኖርንባት ማን ይኖርባታል? በተለያየ ምክንያት ባይሳካስ ለመተነስተ ቤተ ማይደርን ዘበ ምድር አልሳካ ቢል አተርፈ ባያጉዳይ ብሎን ብነ ማይደር ዘበ ሰማያት ዘኢገብሮ ወደ ሰብ የሰው እጅ ያልሰራው ባለቤቱ ብቻ ላማኞች የሚሰጠው ሰማያዊ ቤት አለን አለ ጳውሎስ። እግዚአብሔርን አመስግኑ እስኪ። ብዙ እኮ ነው፣ አማራጫችን ብዙ ነው፣ ተስፋችን ብዙ ነው። በሰፈር እየመጣ ማን ተስፋ እንደሚያስቆርጣችሁ አላውቅም። ስለ ሀገራችሁ